የሎጎ ሐይቅ ሪዞርት ተገንብቶ ለአገልግሎት መብቃቱ የወሎና አካባቢውን እምቅ የቱሪዝም ሀብት ለማወቅ እንዲሁም የበለጠ ለማልማት የሚያነሳሳ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የአማራ ክልልን የልማት አቅም በመለየት መንግስት ህዝብና ባለሀብቱን በማቀናጀት መስራት እንደሚገባም ርዕሰ መስተዳደር አረጋ ከበደ ገልጸዋል። የሎጎ ሐይቅ ሪዞርት ይፋዊ የስራ ማስጀመሪያ መርሃ ግብር ተካሂዷል። አብዮት ከፋለ የወሎን ተፈጥሯዊ ውበት የአካባቢውን ታሪክና እሴት በሚያንጸባርቅ መልኩ በገበታ ለትውልድ የልማት እሳቤ የተገነባው የሎጎ ሐይቅ ሪዞርት ለታሪካዊቷ ሐይቅ እስጢፋኖስና ለአካባቢው ከፍተኛ የቱሪዝም መነቃቃት የፈጠረ አይን ገላጭ ፕሮጀክት ሆኗል። የአካባቢው ነዋሪዎች፣ የአጎራባች ዞኖች የህብረተሰብ ተወካዮች፣ የሃይማኖት አባቶች፣ የክልልና የፌዴራል የስራ ኃላፊዎች በተገኙበት በምክትል ጠቅላይ ሚኒስትር ተመስገን ጥሩነህና በርዕሰ መስተዳድር አረጋ ከበደ አማካኝነት ይፋዊ የሪዞርቱ ስራ ማስጀመሪያ መርሃ ግብር ተካሂዷል። የሎጎ ሐይቅ ሪዞርት የአካባቢውን ጸጋዎች ለማሳየትና ለመጠቀም የሚያስችል መሆኑን የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ገልጸዋል። ለፕሮጀክቱ መጠናቀቅ የአካባቢው ህዝብ መልካም እሳቤና ድጋፍ አስተዋጽኦ አለው ሲሉም የሪዞርቱ ባለቤት አቶ በላይነህ ክንዴ ገልጸዋል። ይሄ ፕሮጀክት በአጭር ጊዜ ውስጥ ተጀምሮ በጥሩ ሁኔታ ተጠናቋል። ለምን ተጠናቀቀ ብንል እኛ ኮንትራክተሮቹ መንግስት እንደ መንግስት ህብረተሰቡ እንደ ህብረተሰብ ተባብረን ስለሰራን ነው። ሌላ ታምር የለውም። አገርን ለልማት የሚያደርሱ እነዚህ ኃይሎች ተባብረን በመስራታችን ነው። እዚህ አካባቢ ኮሽ ሳይልብን በአባቶች ምርቃት እየተሰጠን አንድ ቀን ችግር ሳይገጥመን ሰርተናል። ወደፊት ምን ብናደርግ ጥሩ ነው? ተባብረን እንደዚህ እንደጨረስ ነው ሁሉንም ነገር ተባብረን ብንሰራ። ሪዞርቱ በደቡብ ወሎ ዞንና አካባቢ ያለውን ጸጋ ለመጠቀምና የበለጠ ለመስራት የሚያነሳሳ ነው ያሉት ደግሞ ርዕሰ መስተዳድር አረጋ ከበደ ናቸው። እንዲህ አይነት ግንባታዎች በጣም ወሳኝ መዳረሻዎች ናቸው። እነዚህ ደግሞ ብቻቸውን ሳይሆን ነገ ጠዋት እነዚህን ያየ በእነዚህ መጠቀም የቻለ ለካ እንዲህም ይሰራል እንዴ በሚል በአካባቢው ላይ ከፍተኛ ልማት እንደሚመጣም ምንም ጥርጥር የለንም። ለዚህ ራሳችንን ማዘጋጀት ካልሆነ በስተቀር ማለት ነው። ስለሆነም ይሄ ፕሮጀክት ለሀገር የሚያተርፈው የሚያበረክተው አስተዋጽኦ እንዳለ ሁሉ ሌሎችንም የስበት ማዕከል ሌሎች በጎ ነገሮች የስበት ማዕከል ሆኖ እንደሚያገለግልም ምንም ጥርጥር የለውም። ስለሆነም ዛሬ በእንደዚህ አይነት መንገድ ተገናኝተን እንደዚህ አይነት ጸጋዎችን መመረቃችን ስራ ማስጀመራችን ትልቅ ለክልላችንም ለሀገራችንም ዋስትና ነው ብለን እንወስዳለን። የሪዞርቱን መገንባት መነሻ በማድረግ አካባቢውን የበለጠ ማልማት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሳስበዋል። ይሄ ፕሮጀክት የተገነባው በገበታ ለትውልድ አማካኝነት ነው። ነገር ግን ለአካባቢው የመጀመሪያ እንጂ የመጨረሻ አይሆንም። ሌሎች የግል ባለሀብቶችም በየአካባቢው ያሉ ጸጋዎችን አነፍንፈው ማልማት ይጠበቅባቸዋል። ሀገር የሚሰራው በመንግስት ፋና ወጊነት፣ በግል ባለሀብቱ ታታሪነትና በህዝቡ ትጋት ነው። ከቱሪዝም ሀብት ልማት በተጨማሪ ይህ አካባቢ የተትረፈረፈ ምርት መገኛ መሆን አለበት። የሙዝና የፓፓያ፣ የብርቱካንና የማንጎ፣ የአፕልና የሎሚ ምድር መሆን ይገባዋል። መሰል የልማት ስራዎች እንዲሰሩና ህዝብ ተጠቃሚ እንዲሆን ሁሉም ለሰላም መስፈን ድርሻውን እንዲወጣም ምክትል ጠቅላይ ሚኒስትሩ ጥሪ አቅርበዋል። የጀመርናቸው የቱሪዝምና የግብርና ልማቶች እዚህ ደረጃ የደረሱት በአካባቢው አንጻራዊ ሰላም ስላለ ነው። ሰላም ልማትን፣ ልማትም ሰላምን ያመጣልና። በመሆኑም እዚህ ያላቸው የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አመራሮች፣ ሴቶችና ወጣቶች ሰላማችሁን አጥብቃችሁ እንድትይዙ አደራ ለማለት እፈልጋለሁ። በሎጎ ሐይቅ ዙሪያ ያሉ አርሶ አደሮች የጫት ማሳቸውን ወደ አትክልትና ፍራፍሬ ለመቀየር እያደረጉት ያለው ጥረት ለሌሎች አካባቢዎችም አርአያ የሚሆን ነው ብለዋል።